የኢትዮጵያ ቴሌቪዥን ነው። አርእስተ ዜና። የአማራ ክልል ሰላም ካውንስል በታጠቁ ኃይሎችና በመንግስት መካከል የተፈጠረው የሀሳብ ልዩነት በውይይት እንዲፈታ በክልሉ እያደረገ ያለውን ጥረት አጠናክሮ መቀጠሉንም አስታወቀም። ለስደት ፍልሰትና ዘላቂ መፍትሄ ለመፍጠር ቀጠናዊ ትስስርና ትብብርን ማጠናከር እንደሚገባ ምሁራን ገለጹም። ከውጭ የዜና ምንጭ። የአሜሪካው ፕሬዝዳንት ዶናልድ ትራምፕ የዩክሬን አቻቸው ቮሎዲሚር ዜሌንስኪ ክሬሚያ ልሳነ ምድርን ለሩሲያ ለመስጠት ፈቃደኛ መሆናቸውን እንደሚያምኑ ተናገሩ። እንደምን አምሽታችኋል። አንድ ሰዓት ሆኖ ምዕራፍ 2 የቲቪ ዜና 57 ቀጥሏል። እስከ ምሽቱ 3 ሰዓትም የሚዘልቅ ይሆናል። ምርጫችሁን የኢትዮጵያ ቴሌቪዥን ስላደረጋችሁ እናመሰግናለን። ተመስገን በየነ ነኝ። በኦሮሚያ ክልል አገልግሎቶችን ዲጂታል ማድረግና አዳዲስ ቴክኖሎጂዎችን ተግባራዊ ማድረግ ላይ ትኩረት መሰጠቱ ተጠቆመ። የኦሮሚያ ኮንስትራክሽን ኮርፖሬሽን አሰራሩን ዲጂታል ለማድረግ ወደ አዲስ የአሰራር ስርዓት መግባቱንም ነው የገለጸው። ዝርዝሩ የሩት ወርቁ ነው። በ2025 ዲጂታል ኢትዮጵያን ለመፍጠር እየተሰሩ ባሉ ስራዎች አገልግሎቶችን ዲጂታል ማድረግ ትኩረት የተሰጠው ጉዳይ ነው። በኦሮሚያ ክልል አዳዲስ ቴክኖሎጂዎችን ተግባራዊ በማድረግ አገልግሎቶችን ለማሻሻል በተሰሩ ስራዎች ለውጥ እየመጣ ነው ሲሉ የጨፌ ኦሮሚያ አፈ ጉባኤ ሰዓዳ አብዱራህማን ተናግረዋል። ዘመናዊ አሰራርን በማስፈን እየሰጠ ባለው አገልግሎት የመጣው ለውጥ ተጠናክሮ መቀጠል ያለበት ነው። ለዚህም ሁሉንም የህብረተሰቡን ጥያቄዎች ለመመለስ በገባው ቃል መሰረት መስራትም ይኖርበታል። ችግሮችን በጊዜ መፍታትና ጥራትና ቅልጥፍና ያለው አገልግሎትም መስጠት አስፈላጊ ነው። ቀልጣፋ አገልግሎት ለመስጠት ተቋማት አሰራራቸውን ዲጂታላይዝ እንዲያደርጉ እየተሰራ መሆኑን የኦሮሚያ ክልል ምክትል ፕሬዚዳንት አወሉ አብዲ ተናግረዋል። አገልግሎቶቻችንን ቀልጣፋና ተደራሽ ለማድረግ በቴክኖሎጂ ታግዘን እየሰራን ያለነው ስራ ተጠናክሮ መቀጠል አለበት። የኦሮሚያ ክልል መንግስትም በዚህ ላይ በትኩረት እየሰራ ነው። የኦሮሚያ ኮንስትራክሽን ኮርፖሬሽን የጀመረው የዲጂታል አሰራርም ጥሩ ጅማሮና ምሳሌ ሊሆን የሚችል ነው። የኦሮሚያ ኮንስትራክሽን ኮርፖሬሽን ወደ ስራ ያስገባው አዲሱ የዲጂታል አሰራር ስርዓት ብክነትን ለመቀነስ የጎላ አስተዋጽኦ እንደሚኖረው ተገልጿል። ኮንስትራክሽን በባህሪው በየቦታ በተለያዩ ኢትዮጵያ አካባቢዎች ስራዎችን ስለምንሰራ ፕሮጀክት ባለበት ሁሉ ብክነቶች እንዳይኖሩ ተመዝግቦ በሲስተም ተመዝግቦታል። በሲስተም ተመዝግቦ እንዲገባ ነው የሚደረገው። ያ ከገባ እያንዳንዱ ሲስተም ማን ምን እንዳወጣ ኦንላይን ታያለች ማለት ነው። ማን ምን እንዳወጣ የወጣ ምን ስራ ላይ እንደዋለ የት ስራ ላይ እንደዋለ ኦንላይን ቢሮ ቁጭ ብለሽ እያንዳንዱን ፕሮጀክት ላይ ያለውን የማየት እድል ይኖረዋል ማለት ነው። እያንዳንዱ ሰውና ብክነትን የታይም ብክነት፣ የገንዘብ ብክነት፣ የማቴሪያል ብክነትን በደንብ ይቀንሳል ማለት ነው። የዲጂታል አሰራሩ ሰራተኞችን በቀላሉ መቆጣጠር የሚያስችልና ድካምና እንግልትን የሚያስቀር መሆኑን ባለሙያዎች ይገልጻሉ። የሁሉንም የኦሲሲን ስራዎች በሙሉ አንድ ቋት ውስጥ ስለምናገኝ አንድ ቦታ ላይ ለማኔጅመንቱ ውሳኔ ለመወሰን በቀላሉ መወሰን ይችላል ማለት ነው። ምክንያቱም ዳታዎቹን በአንድ ቦታ በአንድ ጊዜ በሰከንድ በማይሞላ ጊዜ ውስጥ ዳታውን ማግኘት ስለሚችል በቀላሉ ውሳኔ መስጠት ይችላል ማለት ነው። ሌላኛው ጥቅሙ ኮስት ይቀንስልናል። ያውን ማንፓወራችን በብዛት ብዙ ሞጁሎች ላይ ሰው በማኑዋል ስንሰራ ብዙ ሰዎችን አሰማርተን ነው የምንሰራው። ይሄ ሲሆን ግን ጥቂት ሰዎች ቁጭ ብሎ ሪፖርቱን አናላይዝ አድርጎ ሲስተሙን ራሱ አናላይዝ ስለሚያደርግ ሪፖርቱን በቀላሉ ማቅረብ ይችላሉ ማለት ነው። የኦሮሚያ ኮንስትራክሽን ኮርፖሬሽን አሰራሩን ዲጂታል ለማድረግ ኢንተርፕራይዝ ሪስፖንስ ፕላኒንግ የተባለውን አሰራር አስመርቋል። በአማራ ክልል በታጠቁ ኃይሎችና በመንግስት መካከል የተፈጠረው የሀሳብ ልዩነት በውይይት እንዲፈታ እያደረገ ያለውን ጥረት አጠናክሮ መቀጠሉን የክልሉ ሰላም ካውንስል አስታወቀ። የሰላም ካውንስሉ ሰብሳቢ አቶ ያየህ ራድ በለጠ ከኢቲቪ ጋር ባደረጉት ቆይታ በአማራ ክልል በግጭቱ ምክንያት ተጎጂ እየሆነ ያለውን ማህበረሰብ ለመታደግ ሁለቱም ኃይሎች ከአሸናፊነት ስሜት ወጥተው ወደ ድርድር እንዲመጡም ነው ጥሪ የቀረበው።
ሳሙኤል ወርቃየውን ያነጋገራቸው። በአማራ ክልል ታጥቀው የሚንቀሳቀሱ ኃይሎችና በመንግስት መካከል አለመግባባቶችን በድርድርና በውይይት ለመፍታት ያመች ዘንድ የአማራ ክልል የሰላም ካውንስል እንግዲህ ከተቋቋመ ሰነባብቷል። ለመሆኑ ይህ ካውንስል ከተቋቋመ ጀምሮ ምን ተግባራትን አከናወነ? የተገኙ ተጨባጭ ለውጦችስ ምንድናቸው? የሚለውን ማብራሪያ ሊሰጡን የካውንስሉ ሰብሳቢ አቶ ያየህ ይራድ በለጠ ከዚህ ካጠገባችን ይገኛሉ። አቶ ያየህ ይራድ ለቃለ መጠይቆ ፈቃደኛ ሆነው እዚህ ድረስ ስለመጡ እጅግ አድርገን እናመሰግናለን። ይህ ካውንስል ከተቋቋመ ጊዜያት ተቆጥረዋልና በክልሉ ያከናወናቸው ተግባራት ምንድናቸው? በሁለቱም ወገኖች ላይ የራሳቸው ያለመተማመን ሁኔታዎች ስለነበሩ እነዚህ ያለመተማመኖች ደግሞ ሊፈጥሩት የሚችለው ነገር ለመተማመን በሚያመች ሁኔታ ላይ ነገሮችን ለማቆም ኢንተርናሽናል ኮሚኒቲው ጭምር እንዲሳተፍበት ለማድረግ ጥረት ተደርጓል። ሁለቱንም ኃይሎች የማግባባት ስራ እንዲፈጠር ለማድረግ የበኩላችን ሙከራ አድርገናል። ሁለቱም ወገኖች በሚፈልጉበት ቦታ በሚፈልጉት አደራዳሪ የራሳቸውን ማኒፌስቶ ጥያቄዎች አዘጋጅተው ተወያይተው ተነጋግረው የአማራን ሕዝብ ከደረሰበት ሰቆቃ እንዲያላቅቁ ችግሩን እንዲፈቱ ጥሪ ያደረግን። የሕዝቡን ጥያቄ ይሄ ስለሆነ ወደ ንግግር ይምጡልን፣ ወደ ውይይት ይምጡልን፣ አንድ ይሁኑልን የሚል ነገር ስለነበር አንድ ሁነው ጥያቄውን እንዲመልሱ ተደጋጋሚ ጥሪ አድርገናል። ለነዚህ ለታጠቁ ኃይሎች ጥሪ ከማቅረብ በተጨማሪስ የታጠቁ ኃይሎችን አግኝታችሁ ምናልባት ካውንስሉ አግኝቶ ወደ ድርድር ወይም ደግሞ ወደ ውይይት የሚመጡበትን መንገድ የማመቻቸት ስራዎች ተሰርተዋል ወይ ባለፉት ጊዜያት? ዞሮ ዞሮ በትግል ችግሩ ማይፈታ መሆኑን ነገር ግን በውይይት የሚፈታ መሆኑን የአማራ ክልል የሰላም ካውንስል ይህንን ገልጻ ካደረገ በኋላ ችግሩ የሚፈታው በትጥቅ አይደለም በጦርነት አይደለም የሚል ጥሪ ስላቀረበ ይህንን ተቀብለው ወደ ድርድር ለመምጣት የሚያደርጉትን ነገር አንድነት ነው የሚያስፈልገው፣ በተናጠል አይደለም። አንድ ቼን ኦፍ ኮማንድ ፈጥረው በዛ መንገድ ውስጥ በበሰለ ሁኔታ የአማራን ሕዝብ ጥያቄ እንዲመለስ ከማድረግ አንጻር እንዲጓዙ ያደረግነው ድካም አለ። ይህን ድካም ተከትሎ ያው እነሱም በአደረጃጀት ዙሪያ እንደሆኑ ይገልጹልናል። ችግሩን ለመፍታትም እየሄዱበት ያለው መንገድ ይሄ ብቻ መሆኑን የተረዱት ስለሚመስለን በዚህ መንገድ ቀጣዩን ያው ወደ ድርድር የሚያደርጉትን ጉዞ ለመደራጀት እየሄዱ እንዳለን እንሰማለን እናውቃለንም። አሁኑ ሰዓትም ድርድር ለማድረግ በእነሱ በኩል በአደረጃጀት ደረጃ እየሄዱበት ያለውን ጉዳይ እንደቀጠሉበት ነው የምናየው። ካውንስሉ ከተቋቋመለት ዓላማ አንጻር ግቦችን ከማሳካትና ምናልባት ይህ ነገር በድርድር የሚቋጭበትን መንገድ ከማፈላለግ አኳያ እንዲሁ ለወደፊቱ ምን እንጠብቅ የሚለውን እናንሳ። እስከ መጨረሻው ድረስ ይሄ ሰላም እስከሚመጣ ችግሮች እስከሚፈቱ ሁለቱም ወገኖች ተቀራርበው የአማራ ክልል ሕዝብ እፎይ እስከሚል የጀመርነው ጅማሮ ዳር እንዲደርስና ውጤታማ እንዲሆን ከማድረግ አኳያ እንንቀሳቀሳለን፣ ገፍተን እንሄድበታለን። ውጤቱም ያማረ ይሆናል ብለን እንጠብቃለን። ይህንን ደግሞ ሁለቱም ኃይሎች እንዲተባበሩ አሁንም ደጋግመን ጥሪ እናደርጋለን። ሁለቱም ኃይሎች ከዚህ ካለባቸው የለህኝነትና ካለባቸው አንዳንድ እኔ ያሸንፋለሁ ከሚል ሁኔታ ወጥተው የአማራን ክልል ሕዝብ ችግር ግምት ውስጥ አስገብተው ወደ ድርድርና ንግግር እንዲመጡ አሁንም ደጋግሜ ጥሬን አቀርባለሁ። በአማራ ክልል የሰላም ካውንስል ሰብሳቢ አቶ ያየህ ይራድ በለጠ እዚህ ተገኝተው ለሰጡን ማብራሪያ እጅግ አድርገን እናመሰግናለን። መልካም ጊዜ ይሆንልዎት። ይህ በእንዲህ እንዳለ በአካባቢው ዘላቂ ሰላምን ለማጽናት የበኩላቸው ሚና እንደሚወጡ በአማራ ክልል የአዊ ብሔረሰብ አስተዳደር ዞን ወጣቶች ተናግረዋል። ወጣቶቹ በዞኑ ባለፉት ጊዜያት ሰላምን ለማስፈን ከመንግስት ጎን ሆነው ባከናወኗቸው ተግባራት በዞኑ አንጻራዊ ሰላምን ማምጣት ስለመቻሉም ነው የተናገሩት። ራሄል ፍሬው ናት ያነጋገረቻቸው። ወጣቱ ብዙ መስዋዕት ይከፈላል። በተለይ አመራሩ መስዋዕት ከፍሏል። ወጣቱም ደግሞ በሁሉ በሚቀርበው ነገሮች ሁላ ከመንግስት ጎን ሆኖ አሉባልታውን ወሬውን ትቶ ከእውነት ጎን ቆሟል። ስለዚህ የቻለውን ዘምቷል፣ ሰላም አድርጓል። ያልቻለውም ደግሞ ከሰላም ጎን ቆሞ እንደ አማራ ክልል በአንድነት ታቅፎ ከሰላም ጎን ቆሟል። በጦርነቱ ምክንያት ሰው ወዲያ ኮዲ እየተዘዋወረ መስራት ባለመቻሉ እኔ አሁን የጀበና ቡና ነው የምሰራ ከታች ብመጣም ግን ገበያው የድሮ ገበያ አይደለም ያለው ቀዝቅዟል። ይሄ ምክንያቱ ምንድነው? የሰላም የማጣት ችግር ነው። ዋናነት የምንፈልገው ግን ሰላምን ነው። በቃ
ሰላም ከሌለ ስራ መስራት አንችልም። ወጣቱም ሆነ ህዝቡ በሰላም ገብቶ መውጣት አይችልም። ለምሳሌ ልበልና ወደ አዲስ ቅዳም ሰላም አልነበረም፣ ፋግታ ወደ ቲሊሊ ሰላም አልነበረም። ከዚያ ፈልሰው ይመጣሉ። እኛ ግን እንደ እህት እንደ ወንድም አይተን የሆነ አይዟችሁ ያልፋል፣ ይህም ቀን ያልፋል፣ እናንተም ተረጋጉ፣ ያላችሁበትን ከተማ ከመንግስቱ ጎን ሆናችሁ ሰላማችሁን አስጠብቁ የሚል ምክር እየሰጠን የምንሰዳቸው ነበረ። ስለዚህ ከመንግስት ጎን የመሰለፉ አቋም እንደ እንጅባራ ከተማ አስተዳደር ወጣቶች በጣም የጎላ ነው ብዬ አስባለሁ። ወጣቱ አብዛኛውን ጥያቄ አለው። ጥያቄው መድረክ ላይ ሞግቶ ችግሩን እንዲቀረፍ ያደርጋል። ያለ ሰላም ጥያቄ አይመለስም። መጀመሪያ ሰላማችን እናጽና ነው። አንጻራዊ ሰላም አለ። አንጻራዊ ሰላም ሲመጣ ደግሞ ጥያቄው መመለስ አለበት። ጣት ጥያቄ ምንድነው? በልማት ላይ የልማት ቦታ ይሰጠን፣ እንደገና ደግሞ የተደራጁ ወጣቶች ቤት ሰርተን ኑሯችንን መስረት ብለው በተለይ የተደራጁ ወጣቶች በቤቶች የሚባል ማህበር አለ። እነዛ ቦታ እንዲሰጣቸው ጥያቄ እየጠየቁ ነው። እሱ ራሱ መሰረታዊ ነገር ነው። ወጣቱ ወደ ጽንፈኛው ኃይል እንዳይቀላቀል ወንድሞቻችንም ሆነ ማንንም እየመከረን ሰላምና ስራ ፈጣሪ ሆኖ ወደ ልማት እንዲሰማራ ያው የበኩላችን ድርሻ እንወጣለን ማለት ነው። ወደ ወጣቱ መቅረብ አለበት መንግስት። ስለዚህ ሁሉም ነገር በአንድ ጀንበር አይፈታም። ቀስ በቀስ እያለ የሀገሪቱ አንጻራዊ ሰላም እየታየ ይፈታል። ግን ሁሉም ሰላም ወዳድ ነው፣ ሰላምን ይፈልጋል። ከሰላም ጎን ላይ ነን አሁን ማለት ነው። በሐረሪ ክልል ከመደመር ትውልድ መጽሐፍ ሽያጭ በተገኘ ገቢ የተገነባው ኢኮ ፓርክ የቱሪዝም መዳረሻውን ማስፋቱ ተገለጸ። የክልሉ ባህል ቱሪዝምና ቅርስ ቢሮ እንዳስታወቀው ከዚህ በተጨማሪም ፓርኩ ወጣቶች በተለያየ ዘርፍ ተሰማርተው የስራ ዕድል እንዲያገኙ ምቹ ሁኔታ መፍጠሩም ነው የተገለጸው። ዝርዝሩን ያዘጋጀችው ሪሳል ኦፒዮ ናት። የሐረሪ ክልል ባህል ቱሪዝምና ቅርስ ቢሮ በክልሉ በመደመር ትውልድ መጽሐፍ ሽያጭ የተገነባው ኢኮ ፓርክ በውስጡ የተለያዩ የቱሪስት ቀልብን እንዲስብ ተደርጎ የተገነባ ነው። ኢኮ ፓርኩ የተገነባለትን ዓላማ በሙሉ አሳክቷል የሚሉት የቢሮ ኃላፊው አቶ ተወልደ አብዶሽ እንደተናገሩት በተለይ ጽዱና ምቹ ስፍራ ላይ ቱሪስቶች እንዲስተናገዱ ከማድረግ አንጻር ግቡን መምታቱን ገልጸዋል። አንደኛው ጽዱና ምቹ የሆነ ቦታ ላይ ቱሪስቶች እንዲስተናገዱ የማድረግ ሂደቱን አሳክተናል። በሁለተኛ ደረጃ ደግሞ ሴፍ የሆነ ኢንቫይሮንመንት ወይንም ደግሞ ጸጥታው የተከበረ ምቾቱ የተመቻቸ ቦታ ላይ አገልግሎት ቱሪስቱ እንዲያገኝና መቀመጫም ባለው ሁኔታ በየተራ እየተስተናገደ ኢንቫይሮንመንቱን የማስተካከል ስራ የተሰራበት አንዱ ነው። በዚህ ከፍተኛ ለውጥ አለው ማለት እንችላለን። ሁለተኛው የስራ እድል በመፍጠር ለ30 ዓመታት በጅብ ማብላት ትርኢት ስራ ላይ ቆይቻለሁ የሚለው ታባስ ዩሱፍ በበኩሉ በአሁኑ ወቅት ለ50 ወጣቶች በተለያየ ዘርፍ የስራ እድል እንደፈጠረላቸው ገልጿል። የኢኮ ፓርኩ መገንባት ለሚያከናውኑት የጅብ ማብላት ትርኢት ምቹ ሁኔታን እንደፈጠረላቸው አያይዘው ተናግረዋል። በ7 ዓመት ነው ትንሽ እያለሁ ማስበላት የለመድኩት። አሁን ያው 30 ዓመት ሆነ እያስበላው ነው እና አሁን ስራ እድል የፈጠርንላቸው ልጆች ወደ 50 ይጠጋል። አሁን ስራ ላይ ያሉ ማለት ነው እየሰሩ ያሉ 50 ሰው ይሆናሉ። በጣም ቤተሰባቸውም እየረዱ ነው። በዚህ ላይ ትምህርትም እየተማሩ ነው። አሁን ጥሩ ደረጃ ላይ ናቸው። ያው እንደምታየው እኔ ወደ 300 በላይ ጅብ ቀለብ በቀን ይችላለሁ። በኢኮ ፓርኩ የተገኙት ጎብኚዎች እንዳሉት ጠቅላይ ሚኒስትር አብይ አህመድ በክልሉ እንደዚህ አይነት ኢኮ ፓርክ እንዲገነባ ማድረጋቸው ቃልን በተግባር ያሳዩበት ነው ብለዋል። ዶክተር አብይን እከታተለዋለሁ እና አላማውን ደስ ስለሚለኝ መጀመሪያ ሲናገርም ስከታተለው የነበረ ቃልን በተግባር ነው ያየሁት እና በጣም ደስ የሚል ነገር ነው እና በዚህ ይቀጥል ነው የምለው። በጣም ደስታ ላይክ ፍሪደም አለ። አሁን አጠገቡ ቁጭ በፊት እኮ የተሻሻው ነበረ። አሁን ቁጭ ብለህ ነው በኮንፊደንስ የምታበለው። የኢኮ ፓርኩ መገንባት ቀደም ሲል ምቹ ያልነበረ የጅብ ማብላት ትርኢት ስፍራ አሁን ላይ መስተካከሉን ተናግሯል።
ኢኮ ፓርኩ የጅብ ማብላትና ሌሎች ለጎብኚው ምቹ ሁኔታን የሚፈጥሩ ሁነቶችን በመያዝ ተገንብቷል። ይህም እጅግ የሚያስገርም ነው። በተለይ የጅብ ማብላት ትርኢቱ አስፈሪ ቢሆንም አስደሳች ነው። በሐረሪ ክልል በመደመር ትውልድ መጽሐፍ ሽያጭ በተገኘ ገቢ የተገነባው ኢኮ ፓርክ ከጅብ ማብላት ትርኢት ስፍራ በተጨማሪ 5ቱን በሮች ጋለሪ፣ ሙዚየም፣ ካፍቴሪያ፣ ቤተ መጻሕፍት፣ የህፃናት መጫወቻና ኮንፈረንስ ማዕከልና ሌሎችን ያካተተ ነው። በማዕከላዊ ኢትዮጵያ ክልል በዘንድሮ በጀት ዓመት 9 ወራት ከ293 ሺህ በላይ ዜጎች የስራ ዕድል እንደተፈጠረላቸው የክልሉ ስራ ዕድል ፈጠራ ኢንተርፕራይዝ ልማት ቢሮ አስታወቀ። ከ621 ሚሊዮን ብር በላይ በብድር መሰራጨቱንና ከ550 በላይ የመስሪያና የመሸጫ ሼዶች ለአዲስ ስራ ፈጣሪዎች የማቅረቡ ስራ መከናወኑም ነው የተገለጸው። ዝርዝሩ የሳራ ሳህለ ስላሴ ነው። የማዕከላዊ ኢትዮጵያ ክልል በበጀት ዓመቱ ከ350 ሺህ በላይ ዜጎችን የስራ ዕድል ተጠቃሚ እንዲሆኑ እየሰራ መሆኑን ገልጿል። የክልሉ ስራ ዕድል ፈጠራና ኢንተርፕራይዝ ልማት ቢሮ ኃላፊው አቶ ሙስጠፋ ኢሳም በበጀት ዓመቱ 9 ወራት 293455 ዜጎች የውጭ ሀገራት ህጋዊ የስራ ስምሪትን ጨምሮ ቋሚና ጊዜያዊ የስራ ዕድል ተጠቃሚ እንደሆኑ ተናግረዋል። 2017 ላይ 350 ሺህ ዜጎች የስራ ዕድል ለመፍጠር ከዚህ ውስጥ 280 ሺህ ወይም 80 በመቶ በቋሚ የስራ ዕድል 70 ሺህ ደግሞ በጊዜያዊ የስራ ዕድል ለመፍጠር ግብ ጥለን ተንቀሳቅሰናል። እንግዲህ ባለፉት 9 ወራት አጠቃላይ 293455 ዜጎች የስራ ዕድል ፈጥረናል። ከዚህ ውስጥ ወደ 223455ቱ በቋሚ የስራ ዕድል የተፈጠረ ነው። ይሄ ማለት በሀገር ውስጥም በውጭ ሀገር በአጠቃላይ ከ621 ሚሊዮን ብር በላይ በብድር መሰራጨቱንና ከ550 በላይ የመስሪያና የመሸጫ ሼዶችን በማስመለስ ለአዳዲስ ስራ ፈጣሪዎች የማቅረብ ስራ መሰራቱን ተገልጿል። በእርሻ ለተሰማሩም የገጠር መሬት የማመቻቸት ስራ መሰራቱን ነው የተመላከተው። የአገልግሎት ጊዜያቸውንም ጭምር ጨርሰው እንደገና መልሶ ለሌላው መዋል ሲገባው ያልዋሉ ነበሩ። በዚህ ምክንያት በጣም በጠንካራ ቅንጅት እስከ 520 ነባር ሼዶችን ከአሰራር ስርዓት ውጭ የነበሩ መልሰን እንደገና አዲስ ለተደራጁ ኢንተርፕራይዞች እንዲሰራጭ እንዲሰጥ የተደረገበት ሂደት ገምግመናል ማለት ነው። ወጣት ታምራት ናስር በክልሉ በሀዲያ ዞን ሆሳና ከተማ ከ4 ጓደኞቹ ጋር የብሎኬት ማምረት ስራን ይሰራሉ። ስራውን የጀመሩትም በተመቻቸላቸው የመነሻ ብድር ካፒታል መሆኑን ይናገራሉ። ይህን ስራ ከጀመርኩ በኋላ ተጠቃሚ ነኝ። እያስቀመጥኩ ነው። ለዘመዶችም እየሰጠው ሲስቴርም ባህዳር አለች ለሷም እየሰጠው ራሴንም እየጠበቁ ልብስ ምናምን እየገዛው ከሱሱ ወጣው። ሌሎች የክልሉ ወጣቶችም በኮሪደር ልማትና ግብርና ስራ ላይ የስራ ዕድል ተፈጥሮላቸዋል። ይደግፍ እንደም ሸራም ከዘርም ዘርም ደግሞ አጠር እንደ ባህር ዘርም ይምንደ ሐምሌ 2016 ነው ተደራጅተን ወደ ስራ የገባ ነው። በተመቻቸልን ስራ ወደ ተግባር ገብተን ምርጥ ዘር፣ የአፈር ማዳበሪያና ጄኔሬተር መንግስት አመቻችቶልን ጎመን፣ በቆሎ፣ ቲማቲም እያመረትን ነው። ያመረትነው ምርት ለመሸጥ የገበያ ትስስር ተፈጥሮልናል። በዚህም ራሳችን አትራፊ ሆነን ለህዝቡ በተመጣጣኝ ዋጋ ምርት እንዲያገኝ እያደረግን ነው። የሚደረግልን ድጋፍ በጣም ከፍተኛ ነው። ክልሉ ያለውን የተፈጥሮ ሀብት በመጠቀም በስራ ዕድል ፈጠራ ላይ ለውጥ ማምጣትና ወጣቶችን ይበልጥ የስራ ዕድል ተጠቃሚ ማድረግ ይጠበቅበታል። ለስደትና ፍልሰት ዘላቂ መፍትሄ ለመፍጠር ቀጠናዊ ትስስርና ትብብርን ማጠናከር እንደሚገባ ምሁራን ገለጹ። የአዲስ አበባ ዩኒቨርሲቲ የስደትና ፍልሰት ጥናት ማዕከል ከዓለም አቀፉ ቀጠናዊ ዘላቂ መፍትሄ ሴክሬታሪያት ተቋም ጋር በመተባበር በግዳጅ ስደትና ፍልሰት ላይ ዓለም አቀፍ ጉባኤ አካሂዷል። በቀለ ተመስገን ተከታትሎታል። የአዲስ አበባ ዩኒቨርሲቲ የስደትና ፍልሰት ጥናት ማዕከል ከዓለም አቀፉ ቀጠናዊ ዘላቂ መፍትሄ ሴክሬታሪያት ተቋም ጋር በመተባበር በግዳጅ ስደትና ፍልሰት በደቡባዊው ዓለም እይታ በፖሊሲ በምርምርና ትግበራ ሲቃኝ በሚል መሪ ቃል ዓለም አቀፍ ጉባኤ አካሂደዋል። በጉባኤው ላይ በዘርፉ የተሰማሩ ምሁራን በስደትና ፍልሰት ዙሪያ ጥናታዊ ጽሑፎችን አቅርበዋል። በአዲስ አበባ ዩኒቨርሲቲ የስነ ልቦና መምህር የሆኑት ዶክተር አበራ ጥበቡ ጉባኤው ከሰሜናዊው ዓለም ከሚመጣው እውቀት በተጨማሪ የደቡባዊው ዓለም እውቀት እንደሚያስፈልግ ተናግረዋል። የዚህ ኮንፈረንስ ዋና ዓላማ ከፎርስድ ዲስፕሌስመንት ጋር ወይም አስገዳጅ ፍልሰት ጋር በተገናኘ እስካሁን ድረስ ያለው ሰሜናዊ ዋልታ ላይ የሚመጡ እውቀቶች ናቸው የሚመሩን ስራዎቻችን፣ ፖሊሲዎቻችን፣ ሪሰርቾቻችን።
አሁን ግን ከግሎባል ሳውዝ ከታችኛው የዓለም ክፍል እውቀት መመንጨት አለበት፣ ሀገር በቀል እውቀት መመንጨት አለበት የሚል ሀሳብ ስላለ ከኛ ፐርስፔክቲቭ ከኛ እይታ ለአስገድዶ ስደት የሚዳርጋቸው ነገር ምንድን ነው? በምን መንገድ ማኔጅ ማድረግ ይቻላል? ማስተዳደር ይቻላል? ምን አይነት ፖሊሲዎችን ማውጣት ይቻላል? ለኛ ዝምድና ያላቸው ተገቢ የሆኑ ፖሊሲዎችን ለማውጣት ፕራክቲሱን ለመምራት ምርምሩንም ለመምራት የሚያገለግሉ የፖሊሲ ግብዓት፣ የሪሰርች፣ የፕራክቲስ ጋይድ የሚሆኑ መርህ የሚሆኑ እውቀት ይመነጭበታል ብለን ነው የምናስበው። በካናዳ የካርልተን ዩኒቨርሲቲ የፖለቲካ ሳይንስ ምሁሩ ፕሮፌሰር ጄምስ ሚልነር በዓለም አቀፍ ጉባኤው በስደትና ፍልሰት ዙሪያ መፍትሄ አመላካች ጉዳዮች እንደተነሱበት ገልጸዋል። አስገዳጅ ስደትና ፍልሰት በተለያዩ ምክንያቶች ሊከሰቱ ይችላሉ። በሰው ሰራሽና ተፈጥሯዊ በሆኑ ምክንያቶች ሰዎች ከቦታ ወደ ቦታ ሊፈልሱ ይችላሉ። ይሁን እንጂ እነዚህን ስደተኞችና ተፈናቃዮች ተገቢ የሆነ ጥበቃ ሊደረግላቸው ይገባል። እንዲህ አይነቱ ዓለም አቀፋዊ ጉባኤ ደግሞ የተራራቀውን ሰሜናዊና ደቡባዊ እይታ በማቀራረብ ለስደተኞችና ፍልሰተኞች የመፍትሄ ሀሳቦችን ለሕግ አውጪዎችና ለሚመለከታቸው አካላት ማመልከት ይገባል ብዬ አምናለሁ። በጋና ዩኒቨርሲቲ የስደተኞች ጥናት ማዕከል ዳይሬክተርና የማህበራዊ ለውጥ ተመራማሪዋ ፕሮፌሰር ሜሪ ቦቴማ ሴንትራና በበኩላቸው የተረሳውን የደቡባዊ ዓለም እይታ በምርምርና በፖሊሲ እንዲደገፍ በትብብር መስራት ይጠበቃል ብለዋል። ይህ ጉባኤ የተረሳውን የደቡባዊ ዓለም እይታ ግምት ውስጥ ያስገባ ነው ብዬ አስባለሁ። እስካሁን የሰሜናዊ ዓለም እይታን መሰረት ተደርጎ ስራዎች ሲከናወኑ ቆይተዋል፣ እየተከናወኑም ይገኛሉ። በአሁኑ ጊዜ የስደትና ፍልሰት ችግሮች በደቡባዊ ዓለም ወይም በታችኛው ዓለም በመታየታቸው በዚህ ዙሪያ ቁልፍ የሆነ የምርምር ስራዎች፣ ፖሊሲዎች፣ ህጎችና ልምዶች ተግባራዊ እንዲሆኑና ዓለም አቀፋዊና ቀጠናዊ ትብብሮችን ማድረግና መፍትሄ አመላካች ጉዳዮች ላይ መተኮር አለበት ብዬ አምናለሁ። ለስደትና ፍልሰት ዘላቂ መፍትሄ ለመፍጠር ቀጠናዊ ትስስርንና ትብብርን ማጠናከር እንደሚገባም ምሁራኑ ተናግረዋል። በጉባኤው ላይ ከካናዳ፣ ከምስራቅ አፍሪካ፣ ከ19 የኢትዮጵያ ዩኒቨርሲቲዎች የዘርፉ ምሁራን፣ ዓለም አቀፍ ተቋማት፣ የልማት አጋሮችና ፖሊሲ አውጪዎች ተሳትፈዋል። የውጭ ዜና። የአሜሪካው ፕሬዝዳንት ዶናልድ ትራምፕ የዩክሬኑ አቻቸው ቮሎዲሚር ዜሌንስኪ ክሬሚያ ልሳነ ምድርን ለሩሲያ ለመስጠት ፈቃደኛ መሆናቸውን እንደሚያምኑ ገለጹ። ባለፈው በወርሃ የካቲት በዋይት ሀውስ የነበረው የሁለቱ ፕሬዝዳንቶች ውይይት ሰጣ ገባ ውስጥ የገባና ዓለምን ያነጋገረ እንደነበረ ይታወሳል። ይሁንና ከዛ ወዲህ በአካል የተገናኙት በቅርቡ በፖፕ ፍራንሲስ ስርዓተ ቀብር ላይ ነበረ። በዚህ ውይይታቸውንም እንደ ዩክሬኑ ፕሬዚዳንት ቮሎዲሚር ዜሌንስኪ ንግግር ይህ ውይይታቸው ሰላማዊና ስኬታማ እንደነበር ተናግረው ነበር። በትራምፕ በኩል ምንም እንኳ ክሬሚያ ልሳነ ምድር ለሩሲያ ለመስጠት በዩክሬን በኩል ፈቃደኛ ነች ቢባልም በዩክሬን አካባቢ እየተሰማ ያለው ግን ከዚህ የተቃረነ ሆኖ ነው የተገኘው። ወታደሮቻቸው የሚገኙበት የመጨረሻ ግዛት ላይ ድንበር እንዲደረግና እንዲሰመር የሚል ሀሳብም ከተለያየ አቅጣጫ የተሰነዘረ ይገኛል። ያም ሆነ እንግዲህ የሩሲያና የዩክሬን ጦርነት አሁንም እንደተቀጠለ ነው። በተኩስ አቁም ስምምነት በኋላ የግዛት ጉዳይ ተነስቶ በውይይት ይፈታ የሚሉ ሀሳቦችም እንደተሰነዘሩ ናቸው።